በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን የተዋህዶ ልጆች ሁላችሁ አምላካችን እግዚአብሔር ረድቶን ቸርነቱን ምሕረቱን አብዝቶልን ይህችን ሰዓት ደግሞ ስለሰጠን ስሙ ለዘላለም የተመሰገነና የተወደሰ ይሁንልን። ይህ ድምጽ የሚሰማችሁ ይህንን ትምህርት የምታደምጡ ሁላችሁ በእያላችሁበት የአምላካችን የእግዚአብሔር ጸጋና ምሕረት ከሁላችን ጋር ይሁን። ዛሬ ደግሞ አምላካችን ቅዱስ እግዚአብሔር በረዳንና በገለጠልን መጠን የእግዚአብሔርን ቃል እንማራለን። የትምህርታችንን መነሻ የምናደርገው የቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ የሚገኘውን ታሪክ ነው። የትምህርታችን ርዕስ የሚሆነው ምዕራፍ 24 ቁጥር 24 ላይ ተመዝግቦ የሚገኘውን ቃል ሴቶች እንደተናገሩት ሆነ የሚለውን ቃል መነሻ በማድረግ እንማራለን። ሴቶች ምን ተናግረው ነበረ? የተናገሩትስ ሆነ የሚለውን ቃል እነዚህ ሁለቱ መንገደኞች ለማን ተናገሩት? ስለምንስ ተናገሩት? የሚለውን በትምህርታችን ውስጥ የምንዳስስ ይሆናል። የምንሰማውን የምናደምጠውን ቃል መረዳት፣ ማስተዋል፣ መገንዘብ እንድንችል አምላካችን ቅዱስ እግዚአብሔር ሁላችንንም ይርዳን። እንግዲህ በቀደሙት ቪዲዮዎች ሁላችሁ ስትማሩ ስትመለከቱ እንደነበረው ከዚህ በኋላም ደግሞ እንደዚቹ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ሼር በማድረግ ቤተሰብ እንድትሆኑ በክርስቶስ ፍቅር ጠይቃችኋለሁ። ከዚያ ባሻገር ደግሞ ኦርቶዶክሳዊ ቤተሰብን በተመለከተ ስለ ጋብቻ፣ ስለ ትዳር፣ ስለ እጩኝነት፣ ስለ አጠቃላይ ቤተሰብን በተመለከተ ትምህርቶቻችንን በቀጣይ በስፋት እንማራለን። ከዚህ ቀደም ክፍል 1 ጀምረናል። ኦርቶዶክሳዊ ቤተሰብ ማን ነው በሚል ርዕስ የጀመርነውን ትምህርት በሚቀጥሉት ጊዜያት በስፋት የምንቀጥለው ይሆናል። ዛሬ ደግሞ ቤተክርስቲያናችን በሶስተኛው ሰንበት የምታስተምረውን የቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ የሚገኘውን ታሪክ መነሻ በማድረግ ከህይወታችን ጋር አዋህደን እንማራለን። አምላካችን ቅዱስ እግዚአብሔር ሁላችንንም ይርዳን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና በስጋ ተገልጦ ፍጹም ሰው ሆኖ መጥቶ ከእናታችን ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ አምላካችን ኢየሱስ ክርስቶስ በስጋ ከተገለጠ በኋላ በዘመነ ስጋዊው ማከናወን የሚገባውን ሁሉ አከናውኖ ስለ ብዙ ምክንያት የተገለጠ ቢሆንም ሁለቱ ግን ጎልተው የሚታወቁ ናቸው። የመጀመሪያው ለቤዛነት ነው የተገለጠው። ሁለተኛው ደግሞ አርያ ምሳሌ ሆኖ ዓለምን ለማዳን ነው የተገለጠው። ስለዚህ አርያ ምሳሌ ሆኖ የሚያስተምረውን እያንዳንዱን ነገር ከፈጸመ በኋላ የቤዛነቱንም ስራ ፈጽሞ ቅዱስ ስጋውን ቆርሶ ክቡር ደሙን አፍስሶ ለሁላችንም ቤዛ ሆኖ ዓለምን ካዳነ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል በራሱ ኃይልና ስልጣን በዝግ መቃብር ከሞት መነሳቱን ቅዱሳት መጻሕፍት ያስረዱናል። ጌታችን ኢየሱስ ክርስቶስ ከተቀበረ በኋላ ትንሣኤውን ሴቶች ተመልክተው ከተናገሩ በኋላ እነዚህ ሁለት መንገደኞች ነገሩ ከተከናወነ ከ3 ቀን በኋላ ኢየሩሳሌም የምትባለውን ከተማ ለቀው ወደ ኤማውስ ከኢየሩሳሌም 60 ምዕራፍ ወደምትርቅ ኤማሁስ ወደምትባል መንደር ጉዟቸውን ጀመሩ ይላል። እነዚህ ሁለቱ ቅዱስ ሉቃስና ቀሌዮጳ የሚባሉት የኢየሩሳሌምን ከተማ ለቀው ወደ ኤማሁስ እየተጓዙ በነበረበት ወቅት እየተነጋገሩ ጉዟቸውን ጀመሩ። እየተጓዙ የነበረው ከኢየሩሳሌም ወደ ኤማሁስ ነው። ከቅድስቲቷ ከተማ ጌታ ተነስቷል ተብሎ ከሚነገርበት ብስራቱ እየተነገረበት ከነበረበት ቦታ ተስፋ በመቁረጥና በመነመነ ተስፋ ኢየሩሳሌምን ለቀው ወደ ኤማሁስ እየተጓዙ ሳለ እነዚህ ሁለቱ እየሄዱ በመንገዳቸው ሳሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና መጽሐፍ እንደሚናገር የቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ እንደምንመለከተው ከእነርሱ ጋር ጉዞ ጀመረ ይላል። ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር ይላል። አያችሁ፣ ከኢየሱስ ጋር መጓዝ ጀመሩ። ከኢየሱስ ጋር መሄድ ጀመሩ። አብሯቸው ያለው ኢየሱስ ክርስቶስ ነው። አብሯቸው እየተጓዘ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከክርስቶስ ጋር ደግሞ መጓዝ ጤናማ የሆነ ጉዞ እንዲኖረን ያደርጋል። በህይወታችን በኑሯችን እያንዳንዱ ጉዞ ማድረግ የሚገባን ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ጉዞን የጀመረ ሰው ከእግዚአብሔር ጋር ስራ የጀመረ ከእግዚአብሔር ጋር ትዳር የጀመረ ከእግዚአብሔር ጋር ህይወት የጀመረ ከእግዚአብሔር ጋር ሁሉ ነገሩን ከእግዚአብሔር ጋር የጀመረ ሰው ፍጻሜው ያማረ ይሆናል፣ የተሳካ የሰመረ ይሆናል። ስለዚህ ህይወታችሁን መጀመር የሚገባችሁ ከእግዚአብሔር ጋር ነው።
እግዚአብሔር የሌለበት ትዳር፣ እግዚአብሔር የሌለበት ህይወት፣ እግዚአብሔር የሌለበት ስራ፣ እግዚአብሔር የማይከብርበት እያንዳንዱ ነገር መጨረሻው አያምርም። በህይወታችን በምድራዊ ብቻ ሳይሆን በሰማያዊው፣ በስጋ ብቻ ሳይሆን በመንፈሳዊው፣ በዚህ ዓለም ብቻ ሳይሆን በሚቀጥለውም ዓለም የተሳካ ህይወት መኖር የምንችለው ምን ማለት ነው? የእግዚአብሔርን መንግስት ወርሰን ቅዱስ 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 እያልን እግዚአብሔርን እያመሰገንን በምስጋና መኖር የምንችለው አሁን ባለንበት በምድራዊ ህይወታችንን ከእግዚአብሔር ጋር ስንጀምር ነው። ጉዟቸውን ከእግዚአብሔር ጋር ያደረጉ ሁሉ ተሳክቶላቸዋል። ቢወድቁም ተነስተዋል፣ ቢጠፉ ተመልሰዋል፣ ቢያዝኑ ተጽናንተዋል፣ ስብራት ቢገጥማቸው እግዚአብሔር ጠግኗቸዋል። ለምሳሌ ሄኖክን ብትመለከቱ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ተብሎ ተጽፏል ኦሪት ዘፍጥረት ምዕራፍ 6 ላይ። ስለዚህ አካሄዳቸውን ከእግዚአብሔር ጋር ያደረጉ እግዚአብሔር ወስዷቸዋል፣ ወደ እግዚአብሔር ነው የተጓዙ። ስለዚህ እነዚህ ሁለቱ ቅዱስ ሉቃስና ቀሌዮጳ የኤማሁስ መንገደኞች የሚባሉት እየተጓዙ ሳለ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር ይላል። አምላካችን ኢየሱስ ክርስቶስ ወደ ሁላችንም ቀርቦ መንገዳችንን እንዲያቀና፣ ህይወታችንን እንዲያቀና፣ ቤታችንን እንዲያስተካክል፣ መንገዳችንን ሁሉ እንዲያስተካክልልን ቅዱስ ፈቃዱ ይሁንልን። ጌታችን ኢየሱስ ክርስቶስ በመካከላቸው ተገኘ። ግን ኢየሱስ እንደሆነ አላወቁትም። እነርሱ መንገዳቸውን እየተጓዙ ነው፣ ክርስቶስ በመካከላቸው አለ። ከዚያ እንደዚህ ብሎ ጠየቃቸው፣ እየጠወለጋችሁ ስትሄዱ ይህ የምትነጋገሩት ነገር ምንድነው አላቸው። እየጠወለጋችሁ ነው፣ ከእምነት እየጠወለጋችሁ ነው። ከኢየሩሳሌም ወደ ኤማሁስ እየተጓዛችሁ ነው። እየደከማችሁ እየጠወለጋችሁ ነው። እየጠወለጋችሁ ስትጓዙ ግን አለ የምትነጋገሯቸው፣ እርስ በርሳችሁ የምትነጋገሩት ይህ ነገር ምንድነው በማለት ጌታችን ኢየሱስ ክርስቶስ ጠየቃቸው ይላል። እነርሱም ደግሞ ተመለከቱት። አንተ ለዚህ ከተማ እንግዳ ነህን አሉት። በዚህ 3 ቀናት ውስጥ በዚህ ከተማ ላይ የተከናወነውን ነገር አታውቅምን ብለው ጥያቄ ጠየቁት። ክርስቶስ የጠየቃቸው ጥያቄ እየጠወለጋችሁ ስትሄዱ የምትነጋገሩት ይህ ነገር ምንድነው አላቸው። ወገኖቼ በዚህ ዓለም ላይ ሰው እየጠወለገ ነው የሚሄደው። የልጅነቱ መልክ እስከ እርጅና አይኖረውም። ይኸውላችሁ በስጋ እየጠወለገ፣ በሃይማኖት እየጠወለገ፣ በተስፋ እየጠወለገ፣ በብዙ ነገር ሰው እየጠወለገ ነው ያለው። በልምላሜና በድርቀት መካከል ነው የሚገኘው። ይሄ ማለት ነው ለብ ያለ ነው ማለት ነው። ወይ አምኖ አላመነም፣ ወይ ክዶ ደግሞ አልካደም። የሃይማኖት መልክ የለበሰ ነው፣ የለብታ ህይወት ነው እየኖረ ያለው። የጠወለገ ስራ፣ የጠወለገ ህይወት፣ የጠወለገ ኑሮ፣ የጠወለገ እምነት ውስጥ እንዳንገኝ ልንለመልም ይገባል። ስለዚህ እየጠወለጋችሁ ስትሄዱ የምትነጋገሯቸው እነዚህ ነገሮች ምንድናቸው በማለት ጌታችን ኢየሱስ ክርስቶስ ለጠየቀው ጥያቄ እርሱ ክርስቶስ መሆኑን አላወቁም። እርሱ ኢየሱስ መሆኑን አላወቁም። በመካከላቸው ያለው ከነርሱ ጋር የሚነጋገረው ማን እንደሆነ እንዳያውቁ አይናቸው ተይዞ ነበር ይላል። ስለዚህ ማስረዳት ጀመረ። ቀሌዮጳ የሚባለው ማስረዳት ጀመረ። አንተ ለዚህ ከተማ እንግዳ ነህን አለው። በእነዚህ 3 ቀናት ውስጥ የተከናወነውን አታውቅምን? እኛ ይቤዠናል ያልነው፣ ነፃ ያወጣናል ያልነው፣ ይታደገናል ያልነው፣ አያችሁ ከባርነት ያድነናል ያልነው ቤዛችን ነው ያልነው፣ ደግሞ በቃልና በሥራ ብርቱ የነበረውን የናዝሬቱ ኢየሱስን የካህናት አለቆችና መኳንንቶቻችን በምቀኝነት ተነሳስተው እንደሰቀሉት እንደገደሉት አታውቅምን? ይህ ነገር ከሆነ እኮ ዛሬ 3ኛ ቀን አልፎታል። እንዴት አንተ ይሄንን አታውቅም? 3ኛ ቀኑ ነው። እንዴት ይሄንን አልሰማህም? ለዚህ ከተማ እንግዳ ነህን? ብለው የክርስቶስን ጉዳይ ለክርስቶስ ያስረዱታል። በጣም ብዙ ሰዎች እንደዚህ ናቸው በዚህ ዘመን። እኛ ጌታችን መድኃኒታችን ኢየሱስ ክርስቶስን እናውቀዋለን ብቻ ሳይሆን ስጋውን በልተናል፣ ደሙን ጠጥተናል። ለኛ ሰበር ዜናችን አይደለም፣ በሚገባ ክርስቶስን እናውቀዋለን። የክርስቶስን ጉዳይ ለኦርቶዶክሳዊት ቤተክርስቲያን መናገር፣ የክርስቶስን ማንነት ለኦርቶዶክስ ቤተክርስቲያን ማስተማር፣ ይሄ የማይገባ ነው። ማንነቷን አለማወቅ ነው። አያችሁ እነዚህ ሰዎች ክርስቶስን አያውቁትም። ክርስቶስ ማን እንደሆነ አላወቁትም። ኢየሱስ እንደሆነ አላወቁትም። ከነርሱ ጋር 3ኛ ሆኖ መንገድ እየተጓዘ ያለው እርሱ ማን እንደሆነ አላወቁትም። ስለዚህ ስለ ኢየሱስ መልሰው ለኢየሱስ ይነግሩታል።
ስለ ኢየሱስ መልሰው ለኢየሱስ የሚናገሩት እርሱ ኢየሱስ እንደሆነ ስላላወቁ ነው። ዛሬ በክርስቶስ እናምናለን የሚሉ ክርስቶስን የማያውቁ፣ ከክርስቶስ ጋር እንሄዳለን የሚሉ አይናቸው ተከፍቶ ያላዩት ያላወቁት በጣም ብዙ ምስኪን ሰዎች አሉ። አይናቸው ተከፍቶ ክርስቶስን እንዲመለከቱ ቅዱስ ፈቃዱ ይሆንልን። ስለዚህ ጌታችን ኢየሱስ ክርስቶስ ለጠየቀው ጥያቄ መልስ ሲሰጡ እንደዚህ አሉ። እንግዳ ነህን ለዚህ ከተማ አሉት። ከዛ ክርስቶስ መለሰ እንደዚህም አላቸው፣ በሕግና በነቢያት በመዝሙራትም መጽሐፍ ስለ ክርስቶስ የተነገረውን አታውቁምን? ክርስቶስ መከራ እንደሚቀበል፣ እንደሚሰቀል፣ እንደሚገረፍ፣ ተላልፎ እንደሚሰጥ ቀድሞ በነቢያት መጽሐፍ የተጻፈውን በተለይ በነቢዩ በኢሳይያስ ምዕራፍ 53 ላይ የተጻፈውን በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል፣ እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው ተብሎ በቀደመው ዘመን በነቢያት መጻሕፍት ላይ በመዝሙራት መጻሕፍት በሕግ መጻሕፍት ላይ በስፋት የተነገረውን ክርስቶስ መከራ እንደሚቀበል በመከራው ደግሞ መከራችንን እንደሚያርቅ በሶስተኛው ቀን መቃብር ክፈቱልኝ ሳይል መግነዝ ፍቱልኝ ሳይል በራሱ ስልጣን ከሞት እንደሚነሳ ይሄንን አላነበባችሁምን እያለ የብሉይ ኪዳን መጻሕፍትን እየጠቀሰ ስለ ክርስቶስ ተረከላቸው ይላል። ቀድሞ የተጻፈውን ሁሉ ተርኮ ክርስቶስ ነገራቸው። ቀኑን ሙሉ እየተጓዙ ወደ ኤማሁስ ሲደርሱ ወደ ቤት ሲቃረቡ ቀኑ መሽቶ ስለነበረ እንደዚህ አሉት፣ ጌታ ሆይ አሉት፣ ቀኑ መሽቷል፣ እነሆ ማታ ቀርቧል፣ እባክህን ከኛ ጋር እደር አሉት። ከእኛ ጋር እደር ምክንያቱ ሲባል ቀኑ መሽቷል ማታም ቀርቧል ብለው ጠየቁት ክርስቶስን። ጌታችን ኢየሱስ ክርስቶስም እሺ ብሎ ወደ እነርሱ ገባ። በሕይወታችን ክርስቶስ ከኛ ጋር እንዲያድር ብቻ ሳይሆን ከእኛ ጋር እንዲኖር በልባችን እንዲኖር ነው ቤዛ ሆኖ ያዳነን። ብርሃነ ዓለም ቅዱስ ጳውሎስ ሲናገር ወይስ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ በማለት ይናገራል ቅዱስ ጳውሎስ። ይሄንን ስጋ ክርስቶስ ስጋውን ቆርሶ ያዳነው፣ ይህንን ደም ክርስቶስ ደሙን አፍስሶ የተቤዠው፣ ይቺን ነፍሳችንን ክርስቶስ ነፍሱን ሰጥቶ ነፃ ያወጣት እርሱ እንዲከብርበት እንጂ ኃጢአት እንዲነክስበት አይደለም። ስለዚህ ይህንን ቅዱስ ቤተ መቅደስ እንዲሆን ስጋ የተቆረሰለትን ደም የፈሰሰለትን ዋጋ የተከፈለለትን ሕይወታችንን መጠበቅ ይጠበቅብናል። ከኛ ጋር እደር ብቻ ሳይሆን በእኛ ኑርብን። በቤታችን አንተ ኑርበት። አንተ ያለህበት ቤት ሰላም አለው። አንተ ያለህበት ቤት እረፍት አለው። አንተ ያለህበት ቤት በረከት አለው። አንተ ያለህበት ቤት ሕይወት አለው። ምክንያቱስ ክርስቶስ የሌለበት በረከት የለምና፣ ክርስቶስ የሌለበት ሕይወት የለምና፣ ክርስቶስ የሌለበት እረፍት የለምና፣ ክርስቶስ የሌለበት መጨረሻው አያምርምና። ከዚህ የተነሳ ጌታ ሆይ ቀኑ መሽቷል። የፍቅር ቀን እየመሸ ነው። የሰላም ቀን እየመሸ ነው። የአንድነት ቀን እየመሸ ነው። የአብሮነት ቀን እየመሸ ነው። አያችሁ፣ ሕይወት የምናገኝበት ጊዜ እየመሸ ነው። ዓለም እየጠወለገች ነው። ማታ ቀርቧል። የዘመኑን ፍጻሜ ቀርቧል። የተነገረው ትንቢት እየተፈጸመ ያለበት ወቅት ነው። ከዚህ የተነሳ ጌታ ሆይ አንተ በልባችን ጓዳ እደር። አንተ በቤታችን እደር። አንተ በሕይወታችን ኑርበት። በልባችን ተመላለስበት። ያን ጊዜ ሕይወት እናገኛለን። ያን ጊዜ እርካታ እናገኛለን። ያን ጊዜ እረፍት እናገኛለን ልንለው ይገባል ወገኖቼ። ለዚህ ነው የቅዱስ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ጌታችን ኢየሱስ ክርስቶስ ሲናገር እንደዚህ አለ፣ በእውነት አለ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል አለ። አያችሁ፣ እግዚአብሔር በልባችን እንዲኖር፣ እግዚአብሔር በቤታችን እንዲኖር፣ እግዚአብሔር በሕይወታችን እንዲኖር የክርስቶስን ቅዱስ ስጋና ክቡር ደሙን ልንቀበል ይገባል። ስለዚህ ከእኛ ጋር እደር ብለው ለመኑት። እርሱም ገባ፣ ማዕድ አቀረቡ። ማዕዱን ባርኮ ቆርሶ ሲሰጣቸው ዓይናቸው ተከፈተ ይላል። የጌታችን የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙን ስንቀበል የልቦናችን ዓይን ይከፈታል። እውነትን የምንመለከትበት፣ ሰማይን የምንመለከትበት፣ መንፈስ ቅዱስን የምንመለከትበት፣ ምስጢረ ሥላሴን የምንረዳበት፣ የክርስቶስን የማዳኑን ሥራ የምናይበት ዓይናችን የሚከፈተው በክርስቶስ ቅዱስ ስጋና ክቡር ደም ነው።
ቆርሶ ሰጣቸው፣ ዓይናቸው ተከፈተ፣ እርሱ ግን ከነርሱ ተሰወረ። በዚያን ጊዜ መለስ አሉና እንደዚህ አሉ፣ በመንገዳችን ከኛ ጋር የነበረ አሉ። መጻሕፍት እየጠቀሰ የብሉይ ኪዳን መጻሕፍትን እየጠቀሰ እያስረዳን የነበረ የሕግና የመዝሙራት መጻሕፍትን እየጠቀሰ የነቢያት መጻሕፍትን እየተረከ እያስተማረን እየነገረን በትምህርቱ በስብከቱ ልባችን እየተቃጠለብን የነበረው እርሱ ለካ ኢየሱስ ነው እንዴ አሉ። ተገረሙ፣ ተደነቁ። ወዲያው ወደ ኢየሩሳሌም ተመለሱ ይላል። አያችሁ፣ ስብከቱን ሰምተው ትምህርቱን ሰምተው በትምህርቱ ልባቸው ተቃጥሎ በትምህርቱ ውስጣቸው ተመስጦ በትምህርቱ ተገርመው ተደንቀው ተመልሰው ወደ ኢየሩሳሌም ተመለሱና በመንገዳቸው ኢየሱስ ከነርሱ ጋር እንደነበረ በመንገዳቸው ክርስቶስ ከነርሱ ጋር እንደነበረ ተረኩላቸው። መጀመሪያ ሰምተው ነው የወጡት። ሴቶች ሄደው መቃብሩ ባዶ ነው ብለው መቃብሩን አይተው መቃብሩ ባዶ እንደሆነ ክርስቶስ በመቃብር እንደሌለ ከዚያስ የመላእክትን ድምጽ ሰምተው መተው ሲነግሯቸው አላመኑም ነበረ። አንዳንድ ሴቶች አስገረሙን ብለው ነበረ። አንዳንድ ሴቶች አስገረሙን፣ እነሆ ተነስቷል ሕያው ነው የሚለውን የመላእክትን ቃል ሰምተናል ብለው አስገርመውን ነበረ። አንዳንድ ሴቶች እንደ ተነስቷል ብለው ከነገሩን በኋላ ከኛ መካከል የነበሩት ደቀ መዛሙርት ሄደው ሴቶች እንደተናገሩት ሆኖ አገኙት። ሴቶች ምን ብለው ተናገሩ? ተነስቷል፣ በመቃብር የለም፣ የመላእክትን ቃል ሰምተናል። እነሆ ነጫጭ ልብስ የለበሱ መላእክት ቆመው ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል። የተሰቀለውን ኢየሱስን እንደምትፈልጉ እናውቃለን። የተሰቀለው ኢየሱስ እንደተናገረው ተነስተዋል ብለው ሴቶች የተናገሩትን ቃል ደቀ መዛሙርቱ ሰምተው ወደ መቃብሩ ሄደው ሲመለከቱ መቃብሩ ባዶ ነው። ሴቶች እንደተናገሩት ተነስተዋል፣ በመቃብር የለም። ይሄንን ሁሉ ሰምተው ባለማመን ኢየሩሳሌምን ለቀው እየሄዱ ነበረ። ክርስቶስ ራሱ በመካከላቸው ተገኝቶ አስተማራቸው፣ መከራቸው፣ መጻሕፍትን ጠቅሶ ነገራቸው። በትምህርቱ ተገረሙ፣ ልባቸው ተነካ። ከዚያስ ማዕዱን ቆርሶ ሰጣቸው፣ ዓይናቸው ተከፈተ። እየጠወለጉ የነበሩት ወደ እምነት ልምላሜ ተመለሱ፣ ወደ ኢየሩሳሌም ተመለሱ። ዛሬም በክርስቶስ ያላመናችሁ ኢየሱስ ክርስቶስን የማታውቁ ክብሩን የማታውቁ ቤዛነቱን የማታውቁ አምላክነቱን የማታውቁ ፍጹም ሰው ፍጹም አምላክ በተዋህዶ የከበረውን ኢየሱስ ክርስቶስን ያላወቃችሁ ሰዎች ዓይናችሁ እንዲከፈት ወደ ኦርቶዶክሳዊት ቤተክርስቲያን ተመለሱ፣ ወደ ቅድስት ቤተክርስቲያን ተመለሱ። ቅዱስ ሥጋውና ክቡር ደሙን ተቀበሉ። ያን ጊዜ ኢየሱስ እርሱ ክርስቶስ እንደሆነ ታውቃላችሁ። ያን ጊዜ ኢየሱስ ክርስቶስ ቤዛችን እንደሆነ ታውቃላችሁ፣ አምላካችን እንደሆነ ታውቃላችሁ፣ በስጋ የተገለጠ የዘላለም አምላክ እንደሆነ ታውቃላችሁ። ነገር ግን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው በተዋህዶ እንደሆነ ማወቅ የሚቻለው በኦርቶዶክሳዊ ተዋህዶ ቤተክርስቲያን ውስጥ ነው። ከቤተክርስቲያን ውጪ ክርስቶስን ማወቅ አይቻልም። ከቤተክርስቲያን ውጪ በጣም ብዙ ሰዎች ዓይናቸው የተያዘ ነው። መጽሐፍ ቅዱስ ያነባሉ፣ ቤዛነቱን አያውቁም። መጽሐፍ ቅዱስ ያነባሉ፣ አምላክነቱን አያውቁም። መጽሐፍ ቅዱስ ያነባሉ፣ በተዋህዶ የከበረ ጌታ መሆኑን አያውቁም። መጽሐፍ ቅዱስ ያነባሉ፣ ትንቢት የተነገረለት፣ ሱባኤ የተቆጠረለት፣ ምሳሌ የተመሰለለት የዘላለም አምላክ እንደሆነ አያውቁም። ስለዚህ እያነበባችሁ ላላወቃችሁ፣ እየተማራችሁ ላልተረዳችሁ፣ እየሰማችሁ ላልተገነዘባችሁ ሰዎች የምንነግራችሁ አንድ ነገር ነው። እርሱም ወደ ቤተ ክርስቲያን ተመለሱ። ያን ጊዜ ዓይናችሁ ይከፈታል። የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ከኃጢአት ሁሉ የሚያነጻ የሚያድን ነውና እኛም እንደነዚህ መንገደኞች ወደ ኦርቶዶክሳዊት ቤተክርስቲያን ተመልሰን ቤተክርስቲያናችንን ከልባችን አውቀናት ተረርተናት በዚች ቤተክርስቲያን ውስጥ ኢየሱስ ክርስቶስን አክብረነው ወደነው አምልከነው ለእርሱ ተገዝተን የእርሱን መንግስት እንድንወርስ አምላካችን ቅዱስ እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።